እንዴት ውላችኋል ክቡራን ተመልካቾቻችን? ከቀኑ 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን እየዳሰሰ ከእናንተ ጋር ቆይታ ሊያደርግ አሁን ተጀመረ። ከዚህ ሰዓት ጀምሮ ለ2 ሰዓታት ያህል ከእናንተ ጋር ቆይታ ያደርጋል ዜና ኢትዮጵያ። የዛሬውን ዜና ኢትዮጵያ ደግሞ መታሰቢያ ደረጃና ማህሌት ታደለ እየመራን እንቆያለን። አብራችሁን እንድትሆኑም በአክብሮት እንጋብዛለን። ተመልካቾቻችን የ6 ሰዓት አበይት ጉዳዮችን እናስቀድም። የተለያዩ ሀገራት ሚኒስትሮችና ልኡካን የተገኙበት የምስራቅ አፍሪካ የጥበባትና ባህል ፌስቲቫል በአዲስ አበባ መካሄድ ጀመረ። የባህር ዳር ከተማ የመጀመሪያ ዙር የኮሪደር ልማት ስራ የስራ ባህልን የቀየረና የከተማዋን ተፈጥሯዊ ጸጋ በሚያሳይ መልኩ የተከናወነ መሆኑ ተገለጸ። የኢትዮጵያን መገለጫ የሆኑትን የፍቅርና የመተሳሰብ እሴቶች በማጠናከር ሀገራዊ አንድነትን ማጎልበት እንደሚገባ የአሶሳ ከተማ ነዋሪዎች ተናገሩ። ከውጭ የአውሮፓ ሀገራት ለዩክሬን ያላቸውን አጋርነት እንዲያጠናክሩ የብሪታንያ ጠቅላይ ሚኒስትር ጥሪ ያቀረቡ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያ አጫጭር ዘገባዎችን ያስቀድማል። አብራችሁን ሁኑ። ባርባዶስና ኢትዮጵያ በሰው ኃይል ልማትና ስምሪት ዝርዝር አፈጻጸም ላይ ያተኮረ ውይይት አደረጉ። በኬንያ የባርባዶስ ከፍተኛ ኮሚሽነርና በናይሮቢ የተባበሩት መንግስታት ቋሚ ተወካይ ከሆኑት ዊሊያም አሌክሳንደር ማክዶናልድ ጋር የተወያዩት የስራና ክህሎት ሚኒስትር ሙፈሪያት ካሚል ሁለቱ ሀገራት ኢትዮጵያና ባርባዶስ በትብብር መስራት በሚችሉባቸው ጉዳዮች ላይ ውጤታማ ምክክር ስለማድረጋቸው ገልጸዋል። ውይይቱ የሰው ኃይል ልማትና ስምሪት ዝርዝር አፈጻጸም ላይ ያተኮረ ሲሆን ወደ ተግባር የሚሸጋገርበትን ውጤታማ ምክክር ማድረጋቸውንም ጠቁመዋል። የጎርፍ ተጋላጭ በሆኑ አካባቢዎች ሊከሰት የሚችለውን ቅጽበታዊ ጎርፍ ለመከላከል ቅድመ ዝግጅት ማድረግ እንደሚገባ የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አሳሰበ። በሚቀጥሉት 10 ቀናት የበልግ እርጥበት ተጠቃሚ የሆኑ ተፋሰሶች ከመጠነኛ እስከ ከፍተኛ እርጥበት እንደሚያገኙም ኢንስቲትዩቱ አመላክቷል። ይህ ሁኔታ የገጸ ምድር የውሃ ፍሰትን ይጨምራል ያለው ኢንስቲትዩቱ ይህም ወደ ተለያዩ የውሃ ማጠራቀሚያዎች የሚገባውን የውሃ መጠን ከመጨመር አንጻር አዎንታዊ ጎን እንደሚኖረው ጠቁሟል። በአንጻሩ ግን እርጥበቱ ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትል ስለሚችል ኢንስቲትዩቱ በማህበራዊ ገጹ ላይ ባሰፈረው መረጃ ቅድመ ጥንቃቄ እንዲደረግም አሳስቧል። ስለሆነም የጎርፍ ተጋላጭ በሆኑ አካባቢዎች የጎርፍ ማፋሰሻ ቦዮችን በማጽዳት ሊከሰት የሚችለውን ተጽዕኖ ለመከላከል ከወዲሁ የቅድመ ዝግጅት ስራዎችን ማከናወን ይገባል ብሏል። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የቀድሞ ዋና ዳይሬክተር የነበሩት ፕሮፌሰር ኤልሳቤጥ ወልደጊዮርጊስ የቀብር ስነ ስርዓት ዛሬ 9 ሰዓት ላይ እንደሚፈጸም ተገለጸ። ፕሮፌሰር ኤልሳቤጥ ወልደጊዮርጊስ በተባበሩት አረብ ኤምሬትስ ሻርጃ ከተማ በሚገኘው ግሎባል ስተዲስ ዩኒቨርሲቲ በአፍሪካ ኢንስቲትዩት በመምህርነትና ትምህርት ክፍል ኃላፊነት ያገለግሉ የነበረ ሲሆን ባደረባቸው ሕመም ህይወታቸው ማለፉ ይታወቃል። የቀድሞዋ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር የአዲስ ዘመን ጋዜጣ የመጀመሪያ ዋና አዘጋጅ የነበሩት ብላታ ወልደጊዮርጊስ ወልደ ዮሐንስ ልጅ የነበሩትና በደርግ ዘመን የእርዳታ ማስተባበሪያ ኮሚሽን ኃላፊ የነበሩት ዳዊት ወልደጊዮርጊስ እህት የሆኑት ፕሮፌሰር ኤልሳቤጥ ወልደጊዮርጊስ በሙያቸው በርካታ ስራዎችን ያበረከቱም ነበሩ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከዚህ ሰዓት ጀምሮ ደግሞ ሪፖርተሮቻችን በቀጥታ መስመር እየገቡ ተጨማሪ መረጃ የሚሰጡባቸው ጉዳዮቻችንን እናስከትላለን። በአዲስ አበባ እየተካሄደ የሚገኘው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ሁለተኛ ቀኑን ይዟል። በባህልና ስፖርት ሚኒስቴር አዘጋጅነት የሚካሄደው ፌስቲቫሉ እስከ መጋቢት 14 ድረስም የሚቆይ ነው። የተለያዩ ሀገራት ሚኒስትሮችና ልኡካን በአዲስ ዓለም አቀፍ ኮንቬንሽን ሴንተር ተገኝተዋል። በዛሬው ዕለቱም የምስራቅ አፍሪካ ጥበብና ባህል ላይ ያተኮረ ሲምፖዚየም እየተካሄደ ይገኛል። ይህንን ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመር ላይ ነው የሚገኘው። አባዲ እንደምን ቆይተሃል? ፌስቲቫሉ ዛሬ ሁለተኛ ቀኑ ላይ ነው ያለውና የሁለተኛ ቀን ውሎ ምን ይመስላል? ምን ክንውኖች እየተካሄዱበት ነው?
አመሰግናለሁ። እንግዲህ ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ከትናንትናው ዕለት ጀምሮ በይፋ ተጀምሯል። ይህ እንግዲህ እስከ እሁድ ማለትም እስከ መጋቢት 14 ድረስ የሚቆየው ፌስቲቫል በርካታ ሁነቶች የሚስተናገድበት ነው የሚሆነው። ከትናንት መክፈቻ ጀምሮ በርካታ ትዕይንቶች ለእይታ ቀርበዋል። በተለይም ደግሞ የሙዚቃ ስራ በስፋት የቀረበ ነው። የባህል ስራ በስፋት የቀረበ ነው። ትናንት በመክፈቻው እንግዲህ በርካታ የምስራቅ አፍሪካ ሀገራት የሀገራቸውን ባህል፣ ታሪክ፣ ትውፊት እንዲሁም ደግሞ ማንነት ሊገልጽ የሚችል የስራዎችን ይዘው ቀርበው ለእይታ አብቅተዋል ማለት ነው። እንግዲህ ደግሞ በተለይ በሙዚቃ ስራው የጃዝ አባት በመባል የሚታወቁት ሙላቱ አስታጥቄም በትናንትናው ዕለት የሙዚቃ ስራዎቻቸውን ለምስራቅ አፍሪካ ሀገራት በስፋት አቅርበው ነበር ማለት ይቻላል። እንዲሁም ደግሞ የባህል ምግቦች፣ የእደ ጥበባት ውጤቶች በስፋት የቀረቡበት ዕለት ነበር በትናንትናው ዕለት። በዛሬው ዕለትም እንግዲህ የሲምፖዚየም እና ወይም የውይይት ስራ በስፋት እየተካሄደ ይገኛል። በዚህ የውይይትና የጥናትና ምርምር ውይይትም በርካታ ተሳታፊዎቻቸው እየተገኙ የሚገኙት 8 የአፍሪካ የምስራቅ አፍሪካ ሀገራት ሚኒስትሮችና ከ10 በላይ የሚሆኑ የአፍሪካ የምስራቅ አፍሪካ ሀገራት ተወካዮች ተገኝተዋል። በዋናነትም ኢትዮጵያን ጨምሮ ብሩንዲ፣ ኡጋንዳ፣ ሩዋንዳ፣ ጅቡቲ፣ ደቡብ ሱዳን፣ ሶማሊያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያና ኬንያ ልኡኮቻቸውን ልከው እንግዲህ እዚህ በኮንፈረንሱ ተገኝተዋል። በዚህ በኮንፈረንሱ በርካታ ሀሳቦች ናቸው እየተነሱ የሚገኙት። በተለይም ደግሞ ይህ ኮንፈረንስ መዘጋጀቱ፣ ይህ ሲምፖዚየም መዘጋጀቱ በምስራቅ አፍሪካ ሀገራት መካከል ያለውን የባህል ለባህል ትስስር ለማጠናከር ከፍተኛ አስተዋጽኦ እንዳለው ነው የባህልና ስፖርት ሚኒስትሯ ወይዘሮ ሸዊሻንካ የገለጹት። ከዛ ባሻገርም ደግሞ በምስራቅ አፍሪካ ሀገራት በርካታ የሆኑ የባህልና ጥበብ ስራዎች ይገኛሉ። እነዚህ ጸጋዎችን ለዓለም ለማስተዋወቅ ሲምፖዚየም መዘጋጀቱ ከፍተኛ አስተዋጽኦ እንደሚኖረው ጠቅሰዋል። ከዛ ባሻገር ደግሞ የባህል ዲፕሎማሲ በመገንባት በምስራቅ አፍሪካ ሀገራት መካከል ወንድማማችነትን ለማጠናከር እህትማማችነትን ለማጠናከርና ሰላምን ለማስፈን የሚደረገውን እንቅስቃሴ ለማጠናከር እንግዲህ ይህ ፌስቲቫል ከፍተኛ አስተዋጽኦ ይኖረዋል ብለዋል ሚኒስትሯ። ከዛ ባሻገርም እንግዲህ በአፍሪካ የሚካሄዱ የባህልና ጥበብ ስራዎችን በጥናትና ምርምር የተደገፉ ለማድረግ ይህ ሲምፖዚየምና ይህ ኮንፈረንስ ከፍተኛ አስተዋጽኦ ስላለው በቀጣይ ለሚደረጉ ስራዎች መነሻ ይሆናል። ለሚደረጉ የፖሊሲና የምርምር ስራዎች ይህ ሲምፖዚየም የራሱ አስተዋጽኦ ስላለው መካሄዱ ከፍተኛ አስተዋጽኦ አለ ብለዋል። እንግዲህ በዛሬው መድረክም የሰርከስ ትርኢት ቀርቧል። ኢትዮጵያ በስፋት የምታወቅበት ስፖርት አንዱ የሰርከስ ትርኢት ነው። እንግዲህ ለአይን ደስ የሚል ለመንፈስን የሚያዝናኑና የሚያስደስቱ የሰርከስ ትርኢቶች ለእይታ ቀርቧል። ከዛ ባሻገርም ደግሞ የደቡብ ሱዳን ልኡካን ቡድን እንዲሁም ደግሞ የሩዋንዳና የብሩንዲ የልኡካን ቡድን የባህል ስራዎቻቸውን አቅርበዋል። ይህ ሲምፖዚየም እስከ እሁድ የሚቀጥል የሚሆነው በርካታ ትዕይንቶችም ይኖራል ተብሎ ይጠበቃል። የዛሬ ውሎ ይህንን ይመስላል። በቀጣይም ይቀጥላል። መልካም አባዲ፣ ለመረጃህ እናመሰግናለን። ጥሩ ቀን ይሁንልህ። እንቀጥላለን። ወደ ሌሎች ጉዳዮቻችን እናልፋለን። ወደ ባህር ዳር ነው የምንሻገረው። በቀጥታ መስመራችን ላይ ራሄል ፍሬው ናት የምትገኘው። ከሷ ጋር ቆይታ ወደምናደርግበት ደግሞ ዘገባ እናልፋለን። በባህር ዳር ከተማ የመጀመሪያ ዙር የኮሪደር ልማት የስራ ባህልን የቀየረና የከተማዋን ተፈጥሯዊ ጸጋ በሚያሳይ መልኩ የተከናወነ መሆኑን የፕሮጀክቱ ተቋራጭ ህብር ኮንስትራክሽን ኮርፖሬሽን አስታወቀ። ኮርፖሬሽኑ በባህር ዳር ከተማ እየተከናወኑ የሚገኙ የኮሪደር ልማትን ጨምሮ ሌሎች የአስፓልት መንገድ ስራዎችን የማጠናቀቅ ምዕራፍ ላይ እንደሚገኝ አስታውቋል። ከሪፖርተራችን ራሄል ፍሬው ጋር በዚሁ ጉዳይ ላይ ቆይታ እናደርጋለን። እንዴት ውለሻል ራሄል? የኮሪደር ልማትን ጨምሮ የመሰረተ ልማት ግንባታዎች እየተከናወኑ ይገኛሉ ባህር ዳር ከተማ ላይና አጠቃላይ ያለው ገጽታ ምን ይመስላል? ምን ደረጃ ላይ ነው ያሉት ፕሮጀክቶቹ? አመሰግናለሁ። እንደምንላችኋል። በዚህ በባህር ዳር ከተማ አሁን የሚገኝበት የ3.5 ኪሎ ሜትር የኮሪደር ልማት ስራ እንደምትመለከቱት በመገባደጃ ምዕራፉ ላይ ነው የሚገኘው። በዚህ ነዋሪዎችም በዚህ መንገድ እየተጠቀሙ እየተገለገሉ፣ በተለይ የጣና ውብ የሆነ ነፋሻ አየር ወደ ከተማው የሚገባበት አካባቢ ነው የሚገኘውና በዚህ በባህር ዳር ከተማ የ22 ኪሎ ሜትር የኮሪደር ልማት ስራ እንደሚከናወን ይታወቃል። ከዚህ ውስጥ የ3.5 ኪሎ ሜትሩ ነው አሁን የምንገኝበት ለተገልጋዮች ክፍት የተደረገው። ይህንን ጨምሮ በከተማ ውስጥ የሚገኘውን የ8.5 ኪሎ ሜትር የአስፋልት መንገድ በጣም ግዙፍ የሚባል የ40 ሜትር ስፋት ያለው መንገድ እያከናወነ የሚገኘው በተቋራጭነት ማለት ነው የከተማ አስተዳደሩ አሰሪ ነው። በተቋራጭነት እየሰራ የሚገኘው የቀድሞ የአማራ መንገድ ስራዎች ድርጅት በአሁኑ ወቅት ህብር ኮንስትራክሽን ኮርፖሬሽን ማለት ነው። ይህንን በተቋራጭነት እየሰራ ነው የሚገኘው። የድርጅቱ የስራ ኃላፊዎች የፕሮጀክቶቹን አፈጻጸም ተዘዋውረው ተመልክተዋል። በዚህም እንግዲህ ንግግሮችን አድርገዋል። በተለይ የህብር ኮንስትራክሽን ወይም የቀድሞ የአማራ መንገድ ስራዎች ድርጅት ለዚህ የኮሪደር ልማት ስራ ለድርጅቱም ግብአት ያገኘበት ከዚህም ባለፈ ደግሞ የአካባቢውን የስራ ባህል የቀየረና ያለምንም የጥራት መደራደር እየተከናወነ የሚገኝ መሆኑን አንስተዋል። በአሁኑ ወቅትም በማገባደጃ ምዕራፉ ላይ የሚገኘውን ይህንን የኮሪደር ልማት ጨምሮ
በቀጣይ ምዕራፍ የሚሰራውን ሁለተኛውን የኮሪደር ልማት ስራ የሚጀመርባቸው ሁኔታዎች ላይ ነው እንግዲህ ምክክር ያደረጉትና የተወያዩት። በተለይ ደግሞ በዚህ በባህር ዳር ከተማ የ22 ኪሎ ሜትር የአስፋልት መንገዶች በተለይ ከተማውን ዋና የሚባሉ የመውጫ መንገዶች ጋር የሚያገናኙ የአስፋልት መንገዶች እየተሰሩ ነው የሚገኙት። ከዚህ ውስጥ የ8.5 ኪሎ ሜትሩ የማርዳ ቀለም ኤርፖርት መንገድ የዚሁ ጉብኝት አካል ነበረ። እንግዲህ እነዚህ መንገዶች በአጠቃላይ የከተማውን ተፈጥሯዊ ጸጋ እጅግ ያጎሉ መሆናቸውን ነው ይህ ድርጅት የገለጸው። በተለይ በዚህ በጣና ከተማው ጋር ግንኙነት ትስስር እንዲፈጥር የተደረገበት መንገድ በጣም ለሌሎች ከተሞች ተሞክሮ መሆን የሚችል መሆኑን አንስተዋል። ከዚህም ባለፈ በክልሉ ሌሎች በርካታ መንገዶች እንዲሁም የደሴ የደብረ ብርሃንና ሌሎች ከተሞች የጎንደርን ጨምሮ የኮሪደር ልማት ስራዎችን ድርጅቱ እያከናወነ መሆኑን አንስተዋል። በአጠቃላይ እንደ ሀገር የኮሪደር ልማት ስራዎቹ የስራ ባህልን የቀየሩ፣ ለወጣቶች ደግሞ የስራ እድልን የፈጠሩ እንዲሁም ባለምንም የጥራት መደራደር የተከናወኑ ዘመን ተሻጋሪ ስራዎች መሆናቸውን ነው ድርጅቱ ያነሳው። በተለይ እነዚህን ስራዎች በተያዘላቸው ጊዜ ለማጠናቀቅ ሰፊ ስራዎች እየተሰሩ መሆኑን በተለይ በ24 ሰዓት ውስጥ መሰራት ካለበት በ3 ሸፍት ማለት ነው 16 ሰዓቱን ሸፍነው እየሰሩ መሆኑን አንስተዋል። በዚህም ወጣቶች አዲስ የስራ ልምምድና የጥራት ያለው ስራን በፕሮጀክትን በወቅቱ የማከናወን ሁኔታዎችን ወጣቱ ትውልድ እንዲማር የተደረገበት ስለመሆኑ ነው ያነሱት። ለአሁን ያለኝ መረጃ ይህንን ነው የሚመስለው። አመሰግናለሁ። እናመሰግናለን ራሄል። መልካም ጊዜ። ዜናዎቻችን ይቀጥላሉ። ተመልካቾቻችን ወደ ሐዋሳ ስቱዲዮ ደግሞ እናልፋለን። በሲዳማ ክልል የህብረተሰቡን ማህበራዊና ኢኮኖሚያዊ እንቅስቃሴ የሚያቀላጥፉ 12 የመንገድ ድልድዮችን በዚህ ዓመት ለአገልግሎት ክፍት ለማድረግ እየተሰራ መሆኑን የክልሉ ርዕሰ መስተዳድር ደስታ ሌዳሞ ገለጹ። ርዕሰ መስተዳድሩ በክልሉ በ1 ቢሊዮን ብር ወጪ የሚገነቡ የመንገድና ድልድይ ፕሮጀክቶችን አፈጻጸም ተመልክተዋል። በክልሉ በተለያዩ የበጀት ምንጮች እየተገነቡ ያሉት የመንገድ ፕሮጀክቶች አፈጻጸም ጥሩ ደረጃ ላይ እንደሚገኝም ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አስረሳው ወገሼ ከኢቢሲ የሐዋሳ ስቱዲዮ በቀጥታ መስመራችን ላይ ነው የሚገኘው። አስረሳው እንደምን ቆይተሃል? በሲዳማ ክልል ያለው የመንገድ ልማት ስራ ምን ይመስላል? እንዴት እየሄደ ነው? በቅርቡ ደግሞ በዚህ ዓመት ይጠናቀቃሉ የተባሉት 12 ድልድዮች ከተጠናቀቁ በኋላ ለክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ምን ፋይዳ ይኖራቸዋል? ተመልካቾቻችን ለተፈጠረው የድምጽ መጓደል ይቅርታ እንጠይቃለን። በኋላ አስረስታውን ለማግኘት እንሞክራለን። ወደ ሌሎች ጉዳዮች ደግሞ እናልፋለን። ጥሩ። በአማራ ክልል በ2017-18 የምርት ዘመን 17 ሚሊዮን ኩንታል የምርት ጭማሪ እንደሚኖር አቅዶ እየሰራ መሆኑን ግብርና ቢሮ አስታውቋል። የአማራ ክልል ግብርና ቢሮ የምርት ዘመኑን የመኸር ሰብል ፓኬጅ የእቅድ ትውውቅ መድረክ በባህር ዳር ከተማ አካሂደዋል። በመድረኩ መልእክት ያስተላለፉት በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ድረስ ሳህሉ ባለፈው የምርት ዘመን ምርታማነትን ለማረጋገጥ በተሰሩ ተግባራት ከእቅድ በላይ ስኬት የተገኘበት ስለመሆኑ አንስተዋል። ባለፈው ዓመት ሙያተኛው የሙሉ ፓኬጅ ትግበራ እንዲተገበር ትልቅ ጥረት አድርጓል። ካለፉት ዓመታት ሲነጻጸርና ሲወሰድም የተሻለ እድገት ያሳየበት ዓመት ነበር ብሎ መውሰድ ይቻላል። አንዷን ኮምፖነንት ነጥለን ብናይ የማዳበሪያ ስርጭትን ብንወስድ በክልላችን ታሪክ ውስጥ ታይቶ የማይታወቅ ወደ 7.1 የሚጠጋ ሚሊየን ኩንታል የሚጠጋ ማዳበሪያ ማሰራጨት ችለናል። ይህ ስርጭት ቁጥር ብቻ ሆኖ አልቀረም። ሲግኒፊካንትሊ በምርትና ምርታማነት እድገት ላይ ትልቅ አስተዋጽኦ አበርክቷል። በዚህ ዓመት ይሄ የሰራነው ስራ ወደ ኋላ እንዳይመለስ ማድረግ አለብን። ይህ ተግባር በክልላችን ውስጥ 28 ኩንታል ፐር ሄክታር የነበረው ምርታማነት ወደ 32 ኩንታል ፐር ሄክታር አሳድጎታል። በዘንድሮ የምርት ዘመን በግብርና ፓኬጆች ሙሉ ትግበራ ከአምናው የ17 ሚሊዮን ኩንታል ምርት ጭማሪ ለማግኘት መታቀዱን ያስገነዘቡት ኃላፊው እቅዱን ለማሳካት የልማት አርበኛ መሆን እንደሚጠበቅም ገልጸዋል። ወደ ታች ወርዳችሁ ስልጠና በምትሰጡበት ጊዜ የቀበሌ ሙያተኞች በዚህ ሌቭል ኦፍ አንደርስታንዲንግ እንዲቀረጹ እንድታደርጉ አደራ ለማለት ነው። ሁለተኛው አደራዬ ስልጠና ብቻውን የሙያ ክህሎት የሙያ ብቃት ብቻውን ዋጋ የለውም። ሲቲዝንሺፕ እንደ ሀገር ተቆጭታችሁ ይሄ ክልል
የገጠመውን ችግር ታሳቢ ያደረገ የፓትሪዮቲዝም ወይም የአርበኝነት ተጋድሎ ሁለተኛው የአርበኝነት ምዕራፍ እያልን የምንጠራውን የጸረ ድህነት ትግል ተረጅነትን የማስወገድ ከተረጅነት ወደ ምርታማነት የሚሄድ ጉዞን ማረጋገጥ ይገባናል። ይህን ለማድረግ ማንም አይደለም፣ እናንተ ናችሁ የምትሰሩት። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ቀደም ሲል አቋርጠነው የነበረውን ከባልደረባችን አስረሳው ወገሼ ጋር የነበረንን ቆይታ መልሰን አስረሳውን አግኝተናል፣ እንቀጥልበታለን። አስረሳው እንደምን ቆይተሃል? በሲዳማ ክልል የተጀመሩ የመንገድ ፕሮጀክቶችን በተመለከተ ነበር እየተነጋገርን የነበረው። ለክልሉ ምን አይነት ፋይዳ ይኖራቸዋል? በተለይ ደግሞ በቅርብ ጊዜ ይጠናቀቃሉ የተባሉት 12 የመንገድ ድልድዮች ሲጠናቀቁ ማህበራዊና ኢኮኖሚያዊ ፋይዳቸው ምን ይመስላል የሚለውን አንሳልን እባክህ። በጣም አመሰግናለሁ በድጋሚ ማህሌት። እንግዲህ እንደሚታወቀው የሲዳማ ክልል በክልልነት ከተደራጀ በኋላ በቅድሚያ ትኩረት ሰጥቶ ከሰራባቸው ዘርፎች መካከል የመንገድ ልማት ዘርፍ በቀዳሚነት የሚጠቀስ ነው። ምክንያቱም ለአብዛኞቹ የልማት አውታሮች መሰረት ስለሚሆን ማለት ነው። በዚህም በተያዘው በጀት ዓመት ከተለያዩ የበጀት ምንጮች ከክልሉ መንግስት፣ ከፌዴራል መንግስትና ከዓለም ባንክ በተገኘ በጀት በ1 ቢሊዮን ብር ወጪ የተለያዩ የገጠር ተደራሽ መንገዶችን እየሰራ ነው የሚገኘው። እነዚህ የገጠር ተደራሽ መንገዶች ደግሞ የክልሉ ነዋሪዎች በእርስ በርሳቸው በማስተሳሰር ኢኮኖሚያዊና ማህበራዊ እንቅስቃሴን ከማፋጠን ከማቀላጠፍ አንጻርም ከፍተኛ አስተዋጽኦ ይኖራቸዋል ተብሎ የሚጠበቁ ናቸው። በዋናነት በገጠር መንገድ በዩራፕና ሪካፕ በሚባሉ የመንገድ ስራ አማራጮች ማለት ነው ወደ 350 ኪሎ ሜትር የሚደርሱ የገጠር መንገዶች ናቸው እየተከናወኑ የሚገኙት። እነዚህ የገጠር መንገዶች ደግሞ ቀደም ሲል ከተጠናቀቁ በኋላ ድልድዮች ባለመሰራታቸው ምክንያት ማህበረሰቡ ሙሉ የሆነ አገልግሎትን ማግኘት አይችልም ነበር። በዚህ ምክንያት በዘንድሮ ዓመት በዋናነት ድልድዮች ላይ ትኩረት በማድረግ 12 የተለያየ መጠን ያላቸው ድልድዮችን አጠናቆ ለአገልግሎት ክፍት ለማድረግ በትኩረት እየተሰራ መሆኑ ተነግሯል። የክልሉ ርዕሰ መስተዳድር ደስታ ሌዳሞ በእነዚህ የመንገድ እንደዚሁም ደግሞ የድልድይ የልማት ፕሮጀክቶች ላይ መልከታ አድርገው ነበር። እነዚህ 12 የመንገድ ድልድዮች ወደ 360 ሚሊዮን ብር በጀት ወጪ የሚደረግባቸው ናቸው። እነዚህ ድልድዮች ደግሞ ሲጠናቀቁ በአጠቃላይ የክልሉ ነዋሪዎች በተለይም ደግሞ ርዕሰ መስተዳድሩ መልከታ ያደረጉባቸው የምስራቃዊ ሲዳማ ዞን ወረዳዎችን፣ ቀበሌዎችን እርስ በርሳቸው በማገናኘት በአካባቢው በርካታ የግብርና ምርት አለ። በአካባቢው ያሉ ጸጋዎችን ወደ ገበያ በማውጣት ማህበረሰቡ እርስ በርሱ እንዲተሳሰር ከማድረግ አንጻር ትልቅ አስተዋጽኦ ይኖራቸዋል ተብሎ የሚጠበቁ ናቸው። ከዛ ባለፈ አጠቃላይ ወደ 465 ኪሎ ሜትር የሚደርሱ ደግሞ የጥርጊያና እንደዚሁም ደግሞ የጥገና መንገዶችን እየተከናወኑ መሆኑ ተመላክቷል። በአጠቃላይ እነዚህ የመንገድ ስራ ፕሮጀክቶች ከተጠናቀቁ ቀደም ሲል እንዳነሳሁት ቡናን ጨምሮ በተለይ ምስራቃዊ ሲዳማ ዞን ውስጥ ያሉ ጸጋዎችን፣ ምርቶችን ወደ ገበያ ለማውጣትና የጤና፣ የትምህርት የመሳሰሉ ማህበራዊ አገልግሎቶችን ለማቀላጠፍ ምቹ ሁኔታ ይፈጥራሉ ተብሎ የሚጠበቀው የክልሉ መንግስት በዋናነት የመንገድ ልማት ፕሮጀክቶች ላይ ትኩረት አድርጎ እየሰራ መሆኑን በአጠቃላይም እነኛ 12 የመንገድ ልማት ፕሮጀክቶች በዋናነት ድልድዮችም ከ80 እስከ 90 እና 100% ላይ አፈጻጸማቸው መድረሱንና በዚህ ዓመት ሙሉ በሙሉ ተጠናቀው ለአገልግሎት ክፍት እንደሚደረጉ ተመላክቷል። መልካም አስረሳው፣ ለመረጃህ እናመሰግናለን። ጥሩ ቀን ይሆነልህ። ዜና ኢትዮጵያ እንደቀጠለ ነው። በትንታኔ ወደ ያዝነው ዘገባ ደግሞ እናልፋለን። የኢትዮጵያውያን መገለጫ የሆኑትን የፍቅርና የመተሳሰብ እሴቶችን በማጠናከር ሀገራዊ አንድነትን ማጎልበት እንደሚገባ የአሶሳ ከተማ ነዋሪዎች ተናገሩ። በአሶሳ ከተማ የሚስተዋለው የዜጎች ማህበራዊ አንድነት ተሞክሮ የሚወሰድበት ስለመሆኑም ነው ነዋሪዎቹ ያነሱት። ጀማል አህመድ የአሶሳ ከተማ ነዋሪዎቹ አባ ኢብራሂም አዙቤርና ጎረቤታቸው ዱጋሳ ጉቱ ለረጅም ዓመታት ክፉና ደጉን በማሳለፍ አብረው የቆዩ ጎረቤታሞች ናቸው። እነዚህ ጎረቤታሞች ሃይማኖትና ብሔር ሳይለያያቸው አንድነትንና ፍቅርን ለመላው ማህበረሰብ የሚሰብኩ ግለሰቦች ናቸው። አሁን የምገኘው በቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ ነው። አሶሳ ከተማ ህብረ ብሔራዊና የበርካቶች መኖሪያ በፍቅር በሰላምና በመተሳሰብ በርካቶች የሚኖሩባት ከተማ ናት። አሁን የምንገኘው ደግሞ በዚሁ በአሶሳ ከተማ በአባ ኢብራሂም አዙቤር ቤት ነው። አባ ኢብራሂም አዙቤርና አቶ ዱጋሳ ጉቱ በተለይ አሶሳ ከተማ ላይ በጋራ በፍቅርና በመተሳሰብ በመኖር ለሌሎችም አርአያነታቸውን ያስመሰከሩ ጎረቤታሞች ናቸው። በተለይ በአሁኑ ሰዓት የአብይ ጾምና የረመዳን ጾም እየተከናወነ ባለበት ሰዓት ላይ አንድነታቸውን ይበልጥ አጠናክረው በጋራ በርካታ ጉዳዮችን እየከወኑ አግኝተናቸዋል። ይሄ የጋራ ጾም በምናደርግበት ጊዜ እዚያ ውጭ ነው የምናደርገው። ውጭ የሚደረግበት ዋና ምክንያቱን ዋና እሴቱ ምንድነው ነው? የሚያልፈው ሲያልፍ ገብቶ ከኛ ጋርም ያፈጥራሉ። አሁን ይህንን ጎረቤት በዋነኝነት የዛሬ 40 ዓመት በላይ እንደዚሁ በመተዋወቅ በመተሳሰብ
በመከባበር በመፈቃቀር ለረጅም ዓመታትን ተዋውቀን የኖርን ሰው ነን። እኔና አቶ ዱጋሳ ጉቱ አባ ኢብራሂም ጋር ከሱ በልጅነት ጊዜ ነው የተቀራረም ነው። 40 ምናምን አካባቢ ነው አብረን ያሳለፍ ነው። ስንገናኝም የመጨዋወት እንደ እኩል አቻ የሆነን ነው የምንጨዋወተው። ተጠራርተን ተፈቃቅረን ተሳስቀን አብረን የምናሳልፈው ነው። እንደ ጎረቤት እንደ ወንድምም እንደ ሙስሊምም እኔም ደግሞ እንደ ኦርቶዶክስ ተዋህዶ ሳንለያይ ሰላም ነው የምንኖረው። አሶሳ ከተማ በማህበራዊ አንድነትና በፍቅር የምትታወቅ ከተማ ስለመሆኗ በተለይ ደግሞ ሃይማኖት፣ ብሔር ሳይበግረው ማህበረሰቡ በጋራ በፍቅር የሚኖርበት ከተማ ስለመሆኑ እና አባ ኢብራሂም ምስክር ናቸው። በአሶሳ ዙሪያ ላይ በጣም ባህል የሆነና የተንጸባረቀ የቆየ የማይረሳ የማይከታ ነው። በጣም ለሌላውን ትውልድ ተምሳሌት የሆነ ከተማ ነች። አሶሳ የፍቅር ሀገር የመተሳሰብና በጣም የመፈቃቀር ኑሮ የምንኖርበት አካባቢ ነው፣ ከተማ ነው ብዬ ነው እኔ ልገልጽ የሚፈልገው። እንዳለን ማለት ነው ዜጎችን አንድ ላይ ሆነን እንደዚህ ብንዋደድ፣ አንድ ላይ ሆነን እንደዚህ ብንፈቃቀር፣ ብንደጋገፍ እኔ እንደሚፈልገው ለራሴን ደግሞ ለአንተ የሚፈልግ እንደዚያ የሚፈልግ ከሆንኩኝ እድገት ይኖርናል፣ ፍቅር ይኖራል፣ ተምሳሌት እንሆናለን ሌላ አፍሪካ ሀገር። በዛሬው ዕለት እንግዲህ በዚህ በቤኒሻንጉል ጉሙዝ ክልል አሶሳ ከተማ በመገኘት እኔም እንደምታዩኝ በአባ ኢብራሂም አዙቤር መኖሪያ ቤት የኢፍጣር መርሃ ግብርን በጋራ አከናውነናል። እንግዲህ እነዚህ ጎረቤታሞች ያላቸው ተሞክሮ ያላቸው ማህበራዊ አንድነት ፍቅራቸው ለሌሎችም ጭምር ተሞክሮ የሚወሰድበት መሆኑን ለመረዳት ችያለሁ። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ዜና ኢትዮጵያ ይቀጥላል ተመልካቾቻችን። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን ነው የምናልፈው። እስራኤል በደቡብ ጋዛ ራፋ በእግረኛ ወታደር የታገዘ ጥቃት ማድረሷ ተገለጸ። የጋዛ ጤና ጥበቃ ሚኒስቴር እንዳስታወቀው እስራኤል ከማክሰኞ ጀምሮ ባደረገችው ጥቃት 200 ህጻናትን ጨምሮ 591 ፍልስጤማውያን ሲገደሉ ከ1000 በላይ የሚሆኑት ቆስለዋል ተብሏል። በመጀመሪያው ምዕራፍ የተኩስ አቁም ስምምነት ከተደረሰ በኋላ በራፋ ይኖሩ የነበሩ ፍልስጤማውያን ወደ መኖሪያ ቀያቸው በመመለስ ላይ ቢሆኑም የእስራኤል ወታደሮች ያለምንም ማስጠንቀቂያ በራፋ የእግረኛ ወታደራዊ ጥቃት መክፈታቸው ተሰምቷል። ይህን ተከትሎ በየመን የሚንቀሳቀሰው ቡድን ሁቲ ወታደራዊ ቃል አቀባይ ያህያ ሳሬ በእስራኤል ላይ የበቀል ጥቃት መፈጸሙን አረጋግጧል ሲል የዘገበው አልጀዚራ ነው። የአውሮፓ ሀገራት ለዩክሬን ያላቸውን አጋርነት እንዲያጠናክሩ የብሪታንያ ጠቅላይ ሚኒስትር ጥሪ ያቀረቡ። ከ20 በላይ የአውሮፓ ሀገራት ወታደራዊ አመራሮች በለንደን በዩክሬን ጉዳይ መክረዋል። ከዩክሬን ጎን ካልቆምን የሩሲያው ፕሬዝዳንት የሰላም ስምምነቱን እውን አያደርጉም ያሉት የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ለዩክሬን የደህንነት ዋስትና ልንሰጣት ይገባል ብለዋል። የአውሮፓ ወታደራዊ አመራሮች በዝግ ባደረጉት ምክክር ላይ የሰላም አስከባሪ ኃይል በዩክሬን የማሰማራት ሀሳብም ተነስቷል። ይህ ሀሳብ ግን በሩሲያ በኩል ተቀባይነት የለውም። የዩክሬኑ ፕሬዝዳንት የሩሲያው መሪ በሰላም ውይይቱ ላይ ካላስፈላጊ ፍላጎቶቻቸው እንዲታቀቡ ጥሪ ማቅረባቸውን የዘገበው ኤኤፍፒ ነው።